ሌላ ትምህርትን በተመለከተ ትንሽ ብታብራራለን የሚል እንደ ግንዛቤ ትምህርት ሙሉን የምንከለከል ይመስላችኋል ሰዎች? ትምህርት ሐራም ነው። ዶክተሬትን መማር፣ ሜዲሲን መማር፣ ኢንጂነሪንግ መማር ሐራም ነው። በቃ ሐራም ነው አለቀ። እንግሊዘኛ መቁጠር አይቻልም ብለን ድምድም የምናደርግ ይመስላችኋል? እንደው በጥቅሉ አምጥተው ነው የሚለጥፉት። ላ የምንለውን መጀመሪያ አዳምጠን በተፍሲል ዕውቀት አንጠላም። ዕውቀት ያለ ዱነው ዕውቀት ይበረታታል። ማለም ይኻሊፍ አሽርዓ ሸሪዓን እስካልተቃረነ ከነስ እስካልተጋጨ ድረስ ሜዲካል ዶክተርም ያስፈልገናል፣ ኢንጂነሮችም ያስፈልጉናል፣ የግንባታ ሰዎችም ያስፈልጉናል፣ ማኔጅመንት ውስጥ የተማሉ ማናጀሮችም ያስፈልጉናል፣ ስለ አካውንቲንግ ያጠኑም ያስፈልጉናል። አዎ ያስፈልጋሉ። ለሙስሊም አያስፈልግም አላለም። ግን እዚሁ ላይ ብቻ ተደግፈህ እዚሁ ላይ ብቻ ይሄ ነው ነስር ማገኛ ብለህ ሐራም ውስጥ ተዘፍቀህ የምትሰራ ከሆነ የትም አትደርስም። ይተቀላ አላህን ፈራ። ለምን ሙኻለፍ አለ። እሴት ጋር መቀላቀል ይሄን አንደግፍም። ይሄ ይስተካከል ነው እያልን ያለን። ውስጥ ላይ ሲቪክስን መሰል ወይንም ደግሞ ሌሎች ቃኑን ወድዕይን የተመለከተ የሚነገሩ አሉ። ይሄን እንቃወማለን። እና ኢቮሉሽንን የመሰለ ዝግመተ ለውጥ የሰው ልጅ የመጣው ከዝንጀሮ ነው። ይሄን እንቃወማለን በደንብ። ስለ ሉሲ ሲነግሩ ስትማር ድንቅነሽ ትባላለች። አፋር ውስጥ 3.8 ሚሊዮን ከዛ በፊት ነው የነበረችው። የሰው ልጅ መገኛ አፋር ውስጥ ነው። እንግዲህ እቺ ሉሲ የምትባለው አደም ነው ወይስ ሐዋና አናቅም። እንደውም እኔ በጣም የገረመኝ ሁልጊዜ ባስታውስኩት ሳቂ ይመጣል። እንዲህ ይላል ተናጋሪው ማለት ነው፣ ሉሲ የምትባለው የሰው ልጅ መገኛ ናት። እንግዲህ ፈረንጅም ሆነ አረብም ከየት ነው ማለት ነው የተበተነው ዘሩ ከአፋር ክልል። ይሄን አድርገው ያታልሉናል። ፈረንጆች ናቸው እኮ ይሄን የሚሰሩ የሰው ልጅ መገኛ ብለው። እንግዲህ ምንድናት አለ? ዝንጀሮ መሰል ነገር ናት። የወደቀች የሞተችው ከዛፍ ላይ ወድቃ ነው አለ። ከ3.8 ሚሊዮን ብር እንዴት አወቀው አንተ? ወድቃ ነው። የ15 ዓመት ታዳጊ ነበረች። አሁን ምንድነው ማለት ነው ዝንጀሮ? والله هذا يخالف الشرع القرآن الكريم ولقد كرمنا بني آدم وحملناهم في البر والبحر الله سبحانه وتعالى የሰው ልጅ አከበርን እያለ የሰው ልጅ لقد خلقنا الإنسان في أحسن تقويم የሰው ልጅ በጥሩ አቋም ፈጠር ነው አለ። እንደ ዝንጀሮ አጎብዶ አይሄድም። የሰው ልጅ በሁለት እግር ነው ቀጥ ብሎ በእጁ ይበላል። የሰው ልጅ ያስባል፣ ይመራል፣ ተስዊስ ያደርጋል። ብዙ ነገር አለ። ሌሎችን እንስሶች በስሩ ያደርጋል፣ ይነግሳል፣ ምን ያደርጋል፣ የተለያየ ነገር አለ። ይበለጽጋል፣ ቴክኖሎጂ ይሰራል፣ ያመርታል፣ ነብይ ይመጣለታል፣ ኪታብ ይመጣለታል፣ ያን ያነባል፣ ጌታውን ይገዛል። አዎ ይሄ ነው የሰው ልጅ ማሰብ የሚችል ነው። ማሰብ አንተ የዝንጀሮ ጋር እንዴት አድርጎ ዝንጀሮ በዝግመተ ለውጥ ቀስ ብሎ መጣ። ቁርአን ጋር ቀጥታ ነው የሚቃረነው። ይሄንን ሳትቃወም ትቃወማለህ ወንበር ላይ ቁጭ ብለህ አረ ቁርአን ጋር ይቃረናል አትልም። ጥጥት ታርጋት ትወጣለህ። هذا ኩፍር ነው እየተማርክ ያለው። ይሄ ነው ያለው። والله ኩፍር ነው። والله ወደክም ጠላህ እውነቱ እውነት ነው። የምንነግራቸው ሰዎች አዎ እውነታችሁን ነው የሚለው። እውነታችንን ከሆነ ተናገሩ እናንተ። ሰው አለላቀል ይነሳል፣ ሞራል ይኖረዋል። እንዴት የወንድና የሴት ለይተን ሸሪዓ ጋር የሚቃረን አውጥተን እንድንማር እንደው ይሄንን የአክብሮት እንቅስቃሴ እንድትጀምር እንቅስቃሴ ይኖረዋል ማህበረሰቡ። ሐላል አስመሰለህለት ልቅቅ አድርገህ ዶሩራ ነው አልከው። አንተ ነህ ዶሩራ ነው የምትለው። ዶሩራ ነው እያልክ የምትሄደው አንተ ነህ። አንተ ቃልቻው ትንሽ አነበብኩ የምትለው እያምታታህ ማለት ነው አንተ ነህ። ከኋላ ያለው ትምህርት የሚከለክሉህ መጡ ሊያደነቁሩህ፣ ወደ ጋልዮሽ ዘመን ሊመልሱ፣ ያልተማረ ስሙን የማያነብ ሊፈጠር ጉድ ነው ሊያስበሉን። አሁን እኮ ሌላው አካል እየተማረ እየተምዘገዘገ እየተተኮሰ የሄደኛን ተምረሃል። ይኸው ምን አመጣህ? የደረስ ምን መራህ? ከመቼ ጀምሮ ነው ማንን መራ? እስኪ ንገረኝ። ይኸው እየተማርክ ነው። አቋርጠህ ትናንትና ነው እኔ እናንተ ኺላፍ የጀመርነው። አንተማ ደብቀህ ነበር፣ ዝም ብለህ ነበር። ወይም ሌሎች ወንድሞቼ ከኔ በፊት ቅድሚያ የነገሩሃል ወንድሞቼ። ግን እነዚህ ወንድሞች የጀመሩልህ አዎ በቅርብ፣ አንተ ግን ሳትናገር ዝም ብለህ ነበር። ጠጥተሃት ነበር፣ ደብቀሃት ነበር፣ ተኝተህባት ነበር። ይችን ነገር ለምንድን ነው ይሄን ማጭበርበሪያ የምትናገረው? በትክክል ልጆቹ የሚሉት እውነት ነው፣ ግን ስለማንችል ነው እንጂ ወደዚህ እንኳን ወደ ማረም አይሄድም። አዎ እውነታቸው ነው፣ ትክክል ናቸው። እንዲያባባል ኩፍር አለ፣ ሽርክ አለ፣ ሙኻለፋ ሴትና ወንድ መቀላቀል አለ። እነዚህ ሁሉ ተደራርበው ተጠራቅመውበታል። ዕውቀት ወተት ነው። ወተት ላይ መርዝ ከገባ አይጠጣም፣ ይደፋል ከነንጹህ።
አይደል እንዴ ይሄ ነው ይሄ አለበት አዎ ምን እናድርገው እስኪ እንዴት ነው መርዝ የምታጠጣቸው በምን አይነት መልኩ ነው ለምን ትደብቃለህ እንዴ ይሄው ፋጡማና መሐመድ አንድ ላይ አጠኑ ፋጡማና ቴድሮስ አንድ ላይ ተግባቡ ምን ያደርግባታል መተት አድርጎባት እሷ ላይ ሩቃ እየተቀራ ይኸው እባክህ አለቀውም አለቃትም አግብቻታለሁ ይሄ ይመጣና የተያዛት ነው በዛ ቦታ እየተያዘ ይሄ እየመጣብን ነው ፋጡማና መሐመድ ከጋብቻ በፊት አብረው 12 ዓመት 17 ዓመት አብረው ይኖራሉ ፋጡማና መሐመድ አንድ ወንበር ላይ አባቷ ራሱ እንደ መሐመድ ያቃል አብሯት ነው የሚውለው ሰራሽ የነብይ ስራ እንዴት ነው እንስራው እስኪ ነይን ያስቸክልሻለሁ ይላል እንግዲህ ምን ሊመጣ ነው 17 ዓመቱ 23 ዓመቱ አንድ ላይ ቤተሰብ ለለበት ዩኒቨርሲቲ ሄዳ ላኢላሃ ኢላላህ የሚገርመው ለጀምዕያ የሚያመጡት አንድ ሸኽ እንኳን የሚደግፋቸው የለም ለብን ዑሰይሚን ወለል ፈውዛን ወለብኑ ባዝ ወለል አልባኒ ወላ ረቢዕ በቃ ይሄ ሁሉ የሚደግፋቸው የለም ሁሉም ክልክል ነው እክትላጥ አይቻልም ነው የሚላቸው ይችንም ተተዋታ ወደ ኋላ አይነሳ ሀዳሪዎች ይከለክላሉ ሀዳሪዎች የሚባሉ ሀጃዊራ የሚባሉ አሉ እነሱ እንደዛ አድርገው ማህበረሰቡ ደግሞ እንደዛ አይነት ጩኸት ይፈልጋል እኛ ንቃና አዩ ማህበረሰቡ ሆይ የመሐመድ አባባ ሰዒድ ሆይ ስሙኝማ ይሄን ያለው ልጁ ይተው አይደለም ግን አንቱም ንቁ እኔም ልንቃ ከማልም ይንቃ ሸህ ዑስማንም ይንቁ ሸህ አህመድም ይንቁ አብዱል አዚዝም ይንቃ አብዱል ጀባርም አብዱል ሐኪም አንድ ላይ እንንቃና እንደዚህ ቢሆን የሚባለው እስኪ ሀያለ ውይይት እንቅረብና ጉዳዩን የተስተካከለ መስመር እንዲይዝ እናደርገው እስኪ ምን አይነት ባለ ሀብት አለ አሁን ስለዚህ የሚያወራ አለ ሸኾቹ ዳዕዋ ጠርተው ነገረው ትሄዳሉ ይሄን ነው ተማር ልጄ ገንዘብ የለኝም ይለዋል ተማር ስለዚህ ይሄ ሰው ለምንድን ነው የሚማረው እኛ ተምረን ከኛ ኢንጂነሮች ከተፈጠሩ ለኢስላም ይጠቅማሉ ይላል ሲማር ለፓስታው ነው የሚማረው ለኢስላም አይደለም እየረበሽ ሀታ ብዙ የሚረብሽ ከማል ነው ለመስጂድ ፈርም ብትለው አይፈርምም ولكن هؤلاء النصارى يوقعون እነሱ በደንብ ይሰራሉ ሙስሊሙ ግን አንተ ላይ ራሱ ጫና የሚፈጥረው እሱ ነው ለእምነቱ አይወግንም እንዲባል ወንበር ላይ ቁጭ ካለ ዑስማን የሚባል ሙስሊም አተደዝ ነው እኔ አባቴ ሙስሊም እናቴ ሙስሊም እኔ ሙስሊም ይሄ ዝም ብላችሁ አዲስ ያመጣችሁት ነው እነዚህ ዋህብያ ዘራቸው ይላል ሙስሊም እኮ ነው እንደዛ የሚለው ያንኛውም ቴድሮስ ማንን እንዲናገር ያደርገዋል ይሄ መሐመድ የሚባለው የተማረው ለምን ጫን ብሎ እሱ ለሃይማኖቱ አይወግንም እንዲባል እየተጫወተበት ያለው ብዙ ይሄ ነው ለምን እስልምና አልተማረ አቂዳ አልተማረ ጀመረ ጧት 4 ዓመት 5 ዓመት ሲሆነው ከጂ ገባ ABCDEFGH በቃለከ አሊፍ ባታ ሰጅም ጋር የለም እንኳን አቂዳውን ሊያቀንተየ አተማረውም እኮ አቂዳውን አያቅ ዲነል እስላም አልገባው አልተረዳ የነብዩን ሱና አልያዘ የሰለፎችን መንሃጅ አያቅ ስለዚህ ምንድነው የተማረው በቃ አለቀ ይችን ብቻ ነው ሶዛት ምናምን ዜርኢዝ ምናምን ይሄንን ያግበሰብስልሃል እንጂ ሌላ ነገር የለም قال النبي صلى الله عليه وسلم قال الله تعالى ይሄንን አያቅ ስለዚህ ይሄን ሳያቅ የተማረ ምን ሊጠቅመው ሙኻለፋ ኑሮ ደግሞ በሙኻለፋ የመጣ ትውልድ አይጠቅም እንደዛ አይደለም አላህ ኡመተል ኢስላም የበላይነት እንዲያገኙ ሸርጥ አስቀምጧል ስማኝ በደንብ ስማኝ እንደው በደንብ ያዝልኝ እንደው ጆሮህን ስጠኝ አላህ እንዲህ ነው وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا الله سبحانه وتعالى የሚገኘው በዚህ ነው አላህ ቃል ኪዳን ገብቷል ለነማን ለነዛ ላመኑት አቂዳ ላይ ያዙ አቂዳቸውን አሳምረው ላይ ያዙ አቂዳቸውን አስተካክለው ላይ ያዙትና መልካም ሥራ ለሚሰሩ ለነሱ ቃል ገብቷል ምን ሊያደርግላቸው ሊተካቸው ከነሱ በስተፊት የነበሩትን መጥፎ ሰዎች አስወግዶ ደጋጎችን እንደተካ አሁንም እነሱን ተተኪል ያደርጋቸው ስልጣን በእስላም ስልጣን የበላይነት የሚገኘው በእስላም በአቂዳ በሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም በዚህ ነው ወላሂ በላይነት የምናገኘው አላህ እየነገረን ከዚህ በላይ ያለ ፕሮፌሰር የሚናገር ዶክተር የሚናገር ረዳት ፕሮፌሰር የሚያወራ ማንም የተንተን ማንም ፖለቲካ ተንታኝ መሐለለ ሲያሲ
يمكا محلل السياسة يفلقون يأكل بتنتن والله لن نقبله لماذا نحن نقدم كتاب الله يا الله القرآن نقدم من نسطو الله يبلاينة ميسطن الله ታላቅነት የሚሰጠን الله ገናና የሚያደርገን الله የበላይ የሚያደርገን ዲን الاسلامን ስንይዝ አው ቃል ኪዳን ሊገባላቸው ሌላ ያንን الله የመረጠላቸውን እምነት ምን ሊያደርግላቸው የመጣላቸው የሆነን እምነት የወደደላቸው የመረጠላቸውን እምነት ምን ሊያደርግላቸው ሊያመቻችላቸው ቃል ገብቷል አላህ አቂዳህን ታስተምራለህ መስጂድህን ትይዛለህ ቦታውን አላህ ያመቻቻል ይሄ አላህ Subhanahu Wa Ta'ala የነገረን ነው ከስጋት በኋላ ጸጥታ ነው ሊተካላቸው ቃል ገብቷል ይለናል ይሄን በደንብ አድርገህ ያዝ ይሄን በትምህርት ነው የምናገኘው አቂዳ ቅራ ተውሂድ ቅራ قدم العقيدة والتوحيد قدمها سطلا عقيدة قدمها سل توحيد توحيد نوان يالا توحيد يتم درجة لندرس أنشلم دقم يالله دقاقم يالله أيها الإخوة بزده لاي شريعون يطبق مسفرتون يطبق مسمرون يازة تمر تأمربت ما شاء الله سلزي لزين كسك أسيادر يا مسلم بالحب فرير بزون قزي يفران ይፈራል hatta ጥሩ መስጂድ ጥሩ ቦታ እንኳን ሰፊ ቦታ እንኳን ለማያዛቅም ገስቶ የሆነ ነገር ለማድረግ እንኳን የሚነሳሳ አይደለም የሚያስነሳው አጣ የሚቀሰቀሰው አጣ አባት አጣ ሁሉም ወይ ኮሚቴ ይሆናል ይበላል ኢማሙ ናቸው ይበላሉ የዘካ መጣ ወደ ዲሃ ይሄድም ወደ ምስኪኖች አይደለም እሾቹ ኪስ ነው የሚገባው በዛው እሳቸው እኮ ቤት አላቸው እኮ ቤት የሌላቸው ዲሆች እንትን ይያሉ እንኳ የነን ብር እስኪ ለምስኪን ስጡላቸዋል እዛው ኢማም በመስጂድ ገንዘብ ስንቱን ራቆታል ይካሰሳል አንተ የኔ አጅባር አላቅም ዲሴ ላይ ስንቱ ነው ለክስ የሚቀርብበት የታደረሳችሁት የዛን ጊዜ ያወጣ ነው ለአጥር ብለን ያወጣ ነው 200 ሺህ ብር የት ገባ አምጣ ምን ወጋት ንቀነ ኮሚቴው ጋር በቃ ምን ይሄው ቦታዎች hatta ራሱ ሽንት ቤት እየሞላ ማስጠረጊያ እንኳን አይደለም እኮ ብዙ ለመብራት የዝህን ትልቅ መስጂድ እኮ ነው ትልቅ የህንጻ መስጂድ ይቆሙና የመብራት ወር ስለደረሰ እባካችሁ እስኪ ሰብስቡ በምን ይሰበስባሉ በሳጥን እያንኳኩ ይለምናሉ ለምን ለመብራት ይሄን መክፈል አቅቶታል ግን ንግዱን የሚዘውረው ማን ሰሰታም ቋጣሪ እንደው ልክ ብር መስጠት ቆዳ ገፎ የመስጠት አውልቆ የመስጠት ያክል ሆነበት አንደኛ ይሄ ነው ሰሰት ለቀቀበት አንድ ሁለተኛ አባታጣ የሚያግዘው ሰርቶ የሚያሳየው አጣ ለዚህ ነው ስለዚህ ለኢስላም አያስፈልገውም አንልም ያስፈልገዋል ሸሪዓውን ይጠብቅ መስፈርቱን ይጠብቅ ነው ይሄን የተረዳችሁ ይመስለኛል والله اعلم